በቃ በዚች ዓለም ያለን ስፍራ ይሄ ነው። ስራውን እንገልጥበታለን፣ እውነትን እንገልጣለን፣ ብርሃንን እናሳያለን፣ ሰማያዊውን ነገር እናስተዋውቃለን፣ ኢየሱስን እናከብረዋለና። ገና ቦታው ላይ ሲደርስ ሁለት አይነት ሰዎች እንመለከታለን። አንዳንዱ በሰማው ዝና ደግ ሰው ነው አለ። ሌሎች ደግሞ ህዝቡን ያስታል አሉ። አይደለም ህዝቡን ያስታል አሉ፣ ግን አይሁድን ስለፈሩ ምንም አላሉም። ለምን? አይሁድ ልክ መምጣቱን ሲሰሙ ወዴት ነው እያሉ በበዓሉ ይፈልጉት ነበረ ይላል። መሪዎቹ እሱን ይፈልጋሉ ሊገሉት፣ በህዝቡ ዘንድ ግን ማንጎራጎር፣ የቀስታ ተቃውሞ እና ልዩነት። ደግ ሰው ነው ያሉትን እንኳን ብንወስድ እነሱ የወቅቱን ድባብ አሸንፈው ራሳቸውን ከክርስቶስ ጋር መቁጠር አልቻሉም። በእንደዚህ አይነት ክርስቶስን በሚጠላ ዓለም መካከል ከሱ ጋር መወገን የሚችሉ አይደሉም። በውጭ ግን ደግ ሰው ነው ማለት ችግር የለው። ከአፋችሁ የሚወጣው ጌታ ኢየሱስ ክርስቶስን የሚመለከት ምስክርነት የማይቃወሙ እኮ ብዙ ሰዎች አሉ። ጥሩ ነው በጣም የምትናገሩት ጥሩ ነው የሚሉ አንዳንድ የቅርብ ሰዎቻችን የእናንተ ጥሩ ነው የሚሉ ገጥመውኛል። በስራ በቤተሰብ በተለያየ ነገር ባልደረባ የሆኑ የምንመሰክረውን ያዳምጡና ልባቸው ይቀልጣል። አንዳንዴ ህይወታችንን የሚያዩና መልካም ነው ይላሉ። ከዛ እርስ በርስም ሲያወራ እነሱ እኮ ጥሩ ሰዎች ናቸው ይላሉ። ደግ ናቸው፣ ጨዋ ናቸው እንባላለን። የክርስቶስ ሕይወት በእኛ ተገልጧልና። ታዲያ ከሆኑ ለምን እንደነሱ አይኮንም? ደግ ከሆኑ ደግ መሆን ነው፣ ጨዋ ከሆኑ ጨዋ መሆን ነው። ጨዋ የሚያደርገው ኢየሱስ ነው። በቃ ይሄ እኮ ነበር አይደል እንዴ? ግን በክርስቶስ ላይ ያለው ዓለም አቀፍ ተቃውሞ በሃይማኖተኛውና በውጭ ባለው ዓለም መካከል ባለ ስምምነት ሰይጣን በሚገዛው ዓለም ላይ ያለው ፍጹም ተቃውሞ ሰዎችን አሸማቋል። አይሁድን ስለፈሩ በግልጥ አይናገሩም፣ በሹክሹክታን። እንዴ ባለ ዓለም ውስጥ አማኝ እንዴት ነው መኖር ያለበት? እንዴት ነው መመላለስ ያለበት? ይሄ የክርስቶስ ኢየሱስን ስፍራ የያዘ ማንኛውም ሰው የዚችን ዓለም ነገር በሙሉ መናቅ ነው ያለበት። በቃ የኛ ጊዜ ወደፊት ነው፣ ጊዜያችን ገና ነው። አዎ ጌታ ኢየሱስ ክርስቶስ ከአላፋት ቅዱሳን መላእክቱ ጋር ሲመጣ ያኔ ከእርሱ ጋር እኛ በክብር ስንገለጥ ያን ጊዜ እሱ አሕዛብን በብረት በትር ሲገዛ ከእርሱ ጋር በክብር እንነግሳለን። ያኔ ነው ጊዜያችን ገብቷል የምንለው። ዛሬ ግን እርሱ ሲጠላ እንጠላለን፣ እሱ ሲነቀፍ እንነቀፋለን። አዎ እሱ ተቀባይነት ካጣ እናጣለን፣ እሱን ካሳደዱት ያሳድዱናል። የዮሐንስ ወንጌል ምዕራፍ 15 ከቁጥር 18 ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም ራሱ የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። በቃ የግድ ነው። እንደንትን አናድርገው። በዚች ዓለም ላይ በክርስቲያናዊ ሕይወታችን እና በእኛ ዘንድ በተገለጡ መልካም ሥራዎች የተነሳ በዚች ዓለም ስፍራ ለማግኘት ጥረት አናድርግ። የሚገናኝ ዓለምን አናገለግልበትም። ወንጌል እኮ የዚህ ዓለም ማገልገያ መሳሪያ አይደለም። ኢየሱስን ማክበሪያና ማስከበሪያ ነው። ባቢሎን ልትፈልገን ትችላለች። ብዙ ሰዎች በክርስቲያኖች መካከል ያለውን እሴት፣ መልካምነት፣ ደግነት እናም በእነሱ ዘንድ የማይገኝ በእኛ ብቻ መካከል የሚገኝ እግዚአብሔር ኃይል ለዚህ ክፉ ዓለም አሰራር መጠቀም ይፈልጋሉ። ሰይጣን እንደዛ ይፈልጋል። ታውቃላችሁ አይደል? ግን ኢየሱስ ራሱን ለነሱ አልሰጠም። በቃ በራሱ መንገድ ነው የሚሄደው።
አማኞችም በራሳችን መንገድ መሄድ አለብን። ከሰማይ ጋር ባለን ግንኙነት ነው መሄድ ያለብን። እንደ ሰማያዊ ሕዝቦች ነው መመላለስ ያለብን። እኛ ዛሬ በዚህ ዘመን በእግዚአብሔር ዘንድ ያለውን በግርማው ዙፋን ቀኝ ያለውን ለእኛ የተያዘውን ቦታ ማሰብ ነው ያለብን። በዚያ ነው መነዳት ያለብን። ይችን ምድር እንድንንቅ የሚያደርገን እርሱ ነው። እነ ጳውሎስ እኮ ዓለምን የናቁት ለዚህ እኮ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ የሚሉ ሰዎች አይደለም መጠላት መሰደድ ቀርቶ ሞትም ጥቅም ነው አሉ። ለእኔ ሕይወት ከሆነ ክርስቶስ፣ ሞት ከሆነ ደግሞ ጥቅም ነው፣ ችግር የለውም አሉ። ከዚች ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁ። በጉጉት ኢየሱስ ያዘላቸውን ሰማያዊ ቦታ ላይ ያለውን ክብር በመናፈቅ የሚሄዱ በዚች ዓለም ላይ አቋርጠውና አልፈው ወደ ሰማይ እየተጓዙ ያሉ አማኞች ይቺ ዓለም ባዘጋጀችው መድረክ ላይ ራሳቸውን ለመግለጥ ስሜት የላቸውም። ይሄንን የወንድሞቹን ምክር አልሰማም። ለምን? አማኞች አይደሉም። ብዙ በክርስትና ዓለም ወንድሞች ሆነው መስለው ግለጥ፣ ራስን ግለጥ የሚል በዚች ዓለም ላይ ቦታ እንድናገኝ፣ ውዳሴ እንድንቀበል፣ ክብርን እንድንቀበል የሚያነሳሱን ሰዎች ሊኖሩ ይችላሉ። እንዲህ አይነት ሰዎች የሚገርመው ነገር በአብዛኛው የእኛንም መገለጥ መክበር ፈልገው እኮ አይደለም፣ አብረው ግን መከበር ይችላሉ። እነዚህ ወንድሞቹ የእውነት የኢየሱስን ክብር ወደው ነው? በዝምድና እነሱም ሊከብሩ ይሆን? በቃ ወንድማችን ነው ብሎ በቃ አይደል? ኢየሱስ ሲነግስ ከፍ ከፍ ሲል እነሱም ከፍ ከፍ ሊሉ፣ አብዛኛውን ጊዜ ጠጋ ጠጋ ብለው እንዲህ ከፍ 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 ሊያደርጓችሁ የሚፈልጉ ከፍ ስትሉ ይጥሏችኋል። ዓለም ይኸው ነው ባህሪው። የአፍ አማኞች መገለጫ ነው የነዚህ የወንድሞቹ መገለጫ። ገና አላመኑም፣ አምነናል ብለው የሚያስቡ ሰዎች ሊኖሩ ይችላሉ። መጠንቀቅ ያስፈልጋል። ይችን ዓለም በክርስቶስ ኢየሱስ ልክ ልናያት ይገባል። በቃ አዎ በዓለም ነው ያለነው፣ ግን ከዓለም አይደለንም። ጭራሽ ወደ ዓለም የተላክን የሰማይ ዜጎች ነን። ስለዚህ የእርሱን ሚሽን መስራት አለብን። በእርሱ ማንነት ነው ካለንም ከሰራንም የትም እንግባ፣ የት ቤተ መቅደስም እንግባ፣ ቤተ መንግስት አደባባይም እንውጣ፣ በየቤቱ እንሂድ፣ በዳስ በዓል ኢየሱስ የሰራውን ስራ መስራት እንችላለን። እሱን እናከብርበታለን። አሁን ሲሰራ እናያለን ከቁጥር 12 ጀምሮ። አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ ወጥቶ ያስተምር ነበር አለ። ያስተምር ነበር። አይሁድም ይህ ሰው ሳይማር መጽሐፍትን እንዴት ያውቃል ብለው ይደነቁ ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ፈቃዱን ሊያደርግ የሚወድ ቢኖር ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ብሆን ያውቃል። ከራሱ የሚናገር የራሱን ክብር ይፈልጋል። የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱም አመፃ የለበትም። ሙሴ ሕግን አልሰጣችሁምን? ከእናንተ ግን ሕግን የሚያደርግ አንድስ እንኳ የለም። ልትገድሉኝ ስለምን ትፈልጋላችሁ? ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድል ይፈልጋል አሉት። ኢየሱስም መለሰ አላቸውም፣ አንድ ሥራ አደረግሁ፣ ሁላችሁም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶችም ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰውን ሁለንተናውን በሰንበት ጤናማ ስላደረጉ ትቆጡኛላችሁን? ቅን ፍረዱ እንጂ በመልክ አትፍረዱ። እነሱ ባዘጋጁት መድረክ የዚህ ዓለም የሆነውን የሰው ክብር በሚካፈሉበት በዛው መድረክ በበዓሉ እኩሌታ ማለት በአራተኛው ቀን ማለት ነው። 7 ቀን ነው የሚከበረው። እኩሌታው አራተኛው ቀን ነው። የዛለት ወደ መቅደስ ወጥቶ ያስተምር ነበር።
ኒቆዲሞስ ምን አለው? መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ስለ ራሱ ሲናገር ምንድን ነው ያለው? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችኋል። ጌታ ኢየሱስ ክርስቶስ እውነተኛ መምህር ነው። መምህራችሁ አንድ ስለሆነ በማለት ስለ መሲሁ ተናገረ እሱ ራሱ። እና ይሄ መምህር ነው፣ ያስተምር ነበር። ትምህርቱን አስመልክቶ በብዙ ቦታዎች ላይ እንደምናየው በጣም ነው የሚወዱትም የሚጠሉትም የሚገረሙበት እንደነበር ተገልጿል። አንዳንድ ስፍራ ላይ ሊሰሙት ተንጠልጥለውበት ነበር ይላል። ከአፉ ከሚወጣው ከጸጋው ቃል የተነሳ ይደነቁ ነበር ይላል። እዚህም ላይ ይደነቁ ነበር የሚል እናነባለን። ቁጥር 15 ላይ ይደነቁ ነበር። እንደው ምን አስተምሮ ይሆን የዛለት? ምናልባት ተጻፈ፣ ግን አላስፈለገንም። ትምህርቱ ምን እንደሆነ ምን አልተነገረም፣ አልተካተተም። ግን አንድ ነገር ተገልጿል። መጽሐፍትን እንዴት ያውቃል እንዳሉ ሰዎቹ ሳይማር መጽሐፍትን እንዴት ያውቃል የሚል ነገር አይደል? እንዴት አነበባቸው? እንዴት ነው የሚገልጣቸው? ስለዚህ የዕለቱ ትምህርት ቅዱሳት መጽሐፍትን መሰረት ያደረገ እንደሆነ ቢያንስ እናውቃለን። እና ይሄ ትምህርት የሙሴ ትምህርት አይደለም፣ የፈሪሳውያን ትምህርት አይደለም፣ የሰዱቃውያን ትምህርት አይደለም፣ የኤሴዎች ትምህርት አይደለም፣ የሆነ የሃይማኖት ቡድን ትምህርት አይደለም። በሚገርም ሁኔታ ከዚህ በፊት ታይቶም ተሰምቶም በማይታወቅ ሁኔታ ጌታ ኢየሱስ ክርስቶስ አሁን እያስተማረ ያለው ትምህርት ሊያያዝ የሚችለው ከራሱና ከራሱ ጋር ብቻ ነው። የመጥምቁ ዮሐንስ ትምህርት እንኳን አላለም። ወይም ደግሞ እሱ ራሱ አዲስ ያቋቋመው ሃይማኖት ደቀ መዛሙርትን ሰብስበዋል። የሚከተሉ ሰዎች አሉ፣ ይነስም ይብዛ። አንዴ ይከተሉታል፣ አንዴ ያፈገፍጋሉ። ምናልባት ለአይሁድ እንደዛ ሊመስላቸው ይችላል። የናዝራውያን ማህበር ምናምን ያቋቋመም ሊመስላቸው ይችላል። ስለዚህ የዛ ትምህርት ሊመስላቸው ይችላል። የሆነ የቡድን ትምህርት አይደለም፣ የሆነ የዲኖሚኔሽን ትምህርት አይደለም፣ የአንድ ግሩፕ ትምህርት አይደለም። ታዲያስ ትምህርቴ ብሎ ሊጠራው የተቻለ ነው። አያችሁት? ትምህርቴ ይላል። ግን በዚህ እንኳን ጌታ ኢየሱስ ክርስቶስ እንደ ሰውነቱ ራሱን አላከበረም። ይሄ መታወቅ አለበት። በጣም ደስ የሚል ነገር ነው። እነዚህ ሰዎች አድናቂዎች ብቻ ናቸው፣ ተቀባዮች ግን አይደሉም። እንዴት ያውቃል እያሉ ተገረሙ እንጂ ነገሩ አልገባቸውም፣ አልተቀበሉትም። ጭራሽ በኋላ ያው ይሰድቡታል፣ ሊገሉትም ይፈልጋሉ። ዛሬ አድናቂ ሞልቷል፣ ከሚወደንም ከሚጠላንም። ምንጽፈውን ጽሑፍ፣ ምንሰብካቸውን ስብከቶች፣ የሚደርሷቸውን አገልግሎቶች እያሉ ብዙ የሚያደንቁ ሰዎችን እንሰማለን። ይገርማል። ግን የዚህን ዓለም ክፉ ስራ እንገልጣለንና መቼም መተባበር አይፈልጉም። ከክርስቶስ ጋር ከሆንክ እንደዛ ነው። ሰው ራሱን ለምን አይሰጥም ለክርስቶስ እውነት? በእርግጥ ከሰማይ የተገለጠ እውነት እንደሆነ በልቡ ከተቀበለ ከተረዳ ራሱን ሊሰጥ ይችል ነበር። ነገር ግን አልሆነም። ግን የአንድ እውነተኛ ትምህርት መፈተሻው ምንድን ነው? እዚህ ላይ 3 ነገሮች ቀርበውልናል። የመጀመሪያው ሶርሱ ነው፣ ምንጩ ማን ነው? ትምህርቴ ከላከኝ ነው እንጂ ከኔ አይደለም ይላል። እኛ ወደ ሰው ይዘን የምንሄደው ትምህርት በቃ እስከ መጨረሻው ነጥብ ድረስ ከእግዚአብሔር ቃል ስለማግኘታችን እርግጠኞች መሆን አለብን። እግዚአብሔር የመሰከረለትን እውነት ነው መናገር ያለብን። ከራሳችን የሆነ ነገር አፍልቀን መናገር የለብንም።
እንደ ተጻፈው መናገር ይገባናል። መጽሐፍትን ነበር የሚናገረው ጌታ ኢየሱስ። ስለዚህ ትምህርቴ ከላከኝ ነዋል። በእርግጥ ከመጽሐፍ በላይ ነው የሱ፣ እግዚአብሔር ይመስገን። ምክንያቱም በሱ ውስጥ ያለው ነገር ከተጻፈው በላይ ጸጋንና እውነትን ተሞልቶ ነው ከሰማይ ሲመጣ ይመጣ። በሚናገር ሰዓት በዛው ሰዓት በአባቱ እቅፍ ያለ አንድ ልጁ ተረከው እንደተባለው በሚናገርበት ሰዓት ከዚያው ከአብ ልብም አውጥቶ መናገር ይችላል። ከመጽሐፍ ቅዱስ አውጥቶ ብቻ አይደለም፣ ከመለኮት ልብም እያወጣ መናገር የሚቻለው እርሱ ነው። ስለዚህ ትምህርቴ ከላከኝ ነው። ዋናው የምንናገረው ነገር ከእግዚአብሔር የሆነ እግዚአብሔር የመሰከረለት ሊሆን ይገባል። ለእኛ ቢያንስ የቅዱሳት መጽሐፍት ማስረጃ ሊኖረን ይገባል። ሁለት፣ በሰሚዎቹ በኩል ያንን ትምህርት ከእግዚአብሔር እንደሆነ በምን ሊያውቁ ይችላሉ? ፈቃዱን ሊያደርግ የሚወድ ቢኖር ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል። ደስ የሚል ድፍረት! ይኸውላችሁ ትምህርቱ ከእግዚአብሔር መሆኑን ለመረዳት መመርመር፣ ሪሰርች መስራት፣ ከዚህ ከዛ ማጣቀስ ምናምን ሳያስፈልጋቸው ሰዎቹ መጀመሪያ የእግዚአብሔርን ፈቃድ ለማድረግ የተዘጋጀ ልብ ካላቸው፣ ለመታዘዝ ዝግጁ የሆነ ሰው ከሆኑ የሚሰሙት በቂያቸው ነው። ያውቁታል ነው የሚለን፣ ይለዩታል። ከእግዚአብሔር መሆን አለመሆኑን ይለዩታል። ሰምተው ለመታዘዝ የተዘጋጀ ልብ ያላቸው፣ የእግዚአብሔርን ፈቃድ ሊያደርግ የሚወድ እንደዚህ አይነት ሰሚ ነው የሚያስፈልገው። ይሄ ለአገልጋዮቹ ትልቅ ማበረታቻ ነው። ማን ሊቀበለኝ ይችል ይሆን? በቃ ሰው የሚወደውን ካልነገርከው ባዶ ነው የሚሆነው አዳራሹ። ስለዚህ የሚወደውን ለገዛ ራሳቸው አስተማሪዎችን ያከማቻሉ ነው የሚለው ቃሉ። ጆሮን የሚያሳክክ ነገር ብቻ ደስ ደስ የሚለውን ሰው እንደዚህ ነው ሰዎች የሚያደርጉት አይደለም። ታዲያ እውነትን እኛ እንደው በቃ በቀጭኑ ይዘን ዝም ብለን ምንና ማን ይሰማናል? ሰዎችም ተስፋ ሲያስቆርጡን እውነት ነው የምትናገሩት የምታገለግሉት፣ ግን ማን ይሰማችኋል? አሁን እኮ ትውልዱ የሚፈልገው ሌላ ነው የሚሉ ብዙ አስተያየቶች ይመጣሉ አይደል? ለእንዲህ አይነት አገልጋዮች ማበረታቻ ነው። ፈቃዱን ሊያደርግ የሚወድ ይሰማናል። በሌላ በኩል ከእግዚአብሔር የሆነ ይሰማናል። ምዕራፍ 18 ላይ እዚሁ ዮሐንስ ጌታ ኢየሱስ ሲናገር ከእውነት የሆነ ድምፄን ይሰማል። አለቀ። ሰሚውን አስመልክቶ የሆነ ተመራማሪ ሰሚ አይደለም እንፈልገው፣ ወይም ደግሞ እንዲሁ የሚፈልገውን እንድንነግረው የሚፈልግ ሰሚ አይደለም እንፈልገው። ታዲያ ምን አይነት ሰሚ ነው የሚያስፈልገው? የእግዚአብሔርን ፈቃድ አውቆ ለመታዘዝ ለማድረግ፣ ለማድነቅ አይደለም ለማድረግ የሚፈልግ ሰሚ ይሰማል። እኛ የምናስተምረው እውነት ከእግዚአብሔር ስለመሆንና አለመሆኑ ይለየዋል። ችግር የለም አትጨነቁ ማለቱ ነው። ሶስተኛው ግን አስተማሪውን የሚመለከት ነው። ምንድነው የሚለው? ከራሱ የሚናገር የራሱን ክብር ይፈልጋል። ቁጥር 18 የላከውን ክብር የሚፈልግ ግን እርሱ እውነተኛ ነው፣ በእርሱ ዘንድ አመፃ የለበትም። በቃ መለያው ምንድነው? የሚናገረው የትምህርቱ መጠን ምንድነው፣ እንዴት ነው የሚለውን በተጨንቆ የመመርመር ጉዳይ ሳይሆን ተናጋሪው ማን ነው? ተናጋሪው የላከውን ክብር የሚፈልግ ሰው ሲሆን ትልቅ መለያ ነው። ይሄ ደግሞ ለሰሚዎች የተሰጠ መለያ ነው። ራሱን ነው የሚሰብከው፣ የላከውን ነው የሚሰብከው። ይሄ በጣም እኮ ግልጽ ነው። ቀላልም ነው አይደል? ቀላልም ነው። ሰው ራሱን የሚሰብክ ከሆነ በቃ አለቀ፣ እዛው ጋር ወራጃል ከእግዚአብሔር እንዳልሆነ ግልጽ ነው። የላከውን ግን የሚያከብርና የሚያስከብር የተሰቀለውን ከዛም ከሙታን የተነሳውን በክብር ያለውን ዳግም የሚመጣውን ኢየሱስን የሚያስተዋውቅ እርሱ እንዲህ ያለው አገልጋይ ኢየሱስን ጌታ እንደሆነ እንጂ ራሱን የማይሰብክ አገልጋይ እርሱ ከእግዚአብሔር ነው። መለያው ይሄ ነው። በቃ ጌታ ተናግሯል። ስለዚህ የአንድ እውነትነት የአንድ ትምህርት ከእግዚአብሔር መሆን የሚለይበት መንገድ ነው። ግን ለዚህ የሰጡት የነሱ ምላሽ ግን ከዚያ አኳያ ሲፈተሽ ፌል ያደርጋል። ጌታ ኢየሱስ እንደውም የኔን ትምህርት አይደለም ያለው፣ የኔን ትምህርት መች ተቀበላችሁኝ አይደለም ያለው። የተወሰዳቸው ሙሴ ጋር አገናኛቸው። ሙሴ ሕግን አልሰጣችሁምን አላቸው።
እና ከእናንተ ግን ሕግን የሚያደርግ የለም፣ የእግዚአብሔርን ፈቃድ አታደርጉም። ስለዚህ የሙሴን ሕግ የማታደርጉ ከሆነ እኔ የምናገረው ማስተምረውን ትቀበላላችሁ ብዬ አልጠብቅም እንደማለት ነው። እና ምላሻችሁ ምን ሆነ? ለእኔ ትምህርት የሙሴን ሕግ የሚያደርግ ሰው አንድስ እንኳ የለም አለና ልትገድሉኝ ስለምን ትፈልጋላችሁ አላቸው። ምላሻችሁ ይሄ ነው። ከዛ አሁን ጭራሽ ሌላ ነገር ተናገሩ። ጋኔን አለብህ፣ ማን ይገልሃል? ማን ሊገልህ ይወዳል ይላል። ለዚህ ምላሽ አልሰጠም፣ ራሱን አልተከላከለም። ጋኔን አለብህ ሲሉት የለብኝም እንዲህ ነው እንዲያ ነው ብሎ ለዚህ ምላሽ መስጠት አልፈለገም። ቀለል ወዳለ ነገር ነው ሄደው። ትምህርቱን አድንቀዋል፣ ጥሩ። ይሄ ብቻ አይደለም ግን የሚያደርጋቸውን ምልክቶችና ስራዎችም ያደንቃሉ። አንዱ ምንድን ነው? ለምሳሌ ሰውን ይፈውሳል፣ ጤናማ ያደርጋል። ይሄን ደግሞ በሰንበት ቀን ነው ያደረገው። እዚሁ ዮሐንስ 5 ላይ የ38 ዓመቱን በሽተኛ ጤናማ አድርጎታል። ለምሳሌ ያ ደግሞ በሰንበት ነው የሆነው። ስለዚህ አሁን በቃሉ ነው የተጋፈጣቸው። በሙሴ ሕግ መሰረት የመገረዝ ሕግ ተሰጥቷችኋል፣ ሙሴ መገረዝን ሰጣችሁ፣ እንደውም ከአባቶች ነው ከሙሴ ብቻ አይደለም አለና ነገር ግን በእናንተ ዘንድ ሰው ልጁን በሰንበት ቢገርዝ ኃጢአት አይሆንበትም። ሰንበት አይሻርም። ሰው ስትገርዙ ሰንበትን ሻረ አትሉ። ታዲያ እኔ በሰንበት ቀን ሰውን ሁለንተናውን አይደለም የሚላቸው በሰንበት ጤናማ ስላደረግሁ ለምን ትቆጡኛላችሁ? ቀን ፍረዱ እንጂ በመልክ አትፍረዱ። እንዲሁ ገሊላዊ ነው ብላችሁ ዝም ብላችሁ አትፍረዱ። በፋክት ላይ ተመስረቱ፣ በሁኔታዎች ላይ አትመስረቱ እያለ ነው የሚነግራቸው። ክብር ለጌታ ይሁን። ስለዚህ አዎ ሰማያዊ ሕዝቦች ነን። አዎ በዚህ ዓለም ምንም ስፍራ የለንም፣ ቦታም የለንም፣ ዙፋን የለንም። ነገር ግን በዚህ ዓለም እንኖራለን። እስከ ኖርን ድረስ ደግሞ እናገለግላለን፣ እናስተምራለን፣ መጽሐፍትን እንገልጣለን። ግን ስንገልጥ የክርስቶስን ትምህርት መናገር አለብን። ምንጩ ከእግዚአብሔር መሆን አለበት። ከእግዚአብሔር ቃል ስለ ማግኘታችን እርግጠኞች መሆን አለብን። ስለ ተቀባዩ መጨነቅ የለብንም። ከእግዚአብሔር የሆነ ይሰማናል። ግን ደግሞ ምልክት መስጠት አለብን። እግዚአብሔርን እንጂ ራሳችንን ማክበር የለብንም። እንደዚህ አድርገን አሟልተን ስናገለግል ግን ውጤቱ ዙፋን ነው ብለን ግን አናስብም። ውጤቱ የምድር ላይ ክብር አይደለም። ቀኝ እጁን የሚሰጠን ሰው አንጠብቅም። ይልቁ ከአፉ ስድብ። ጋኔን አለብህ እንዴ? ጋኔን የት ነው ያለው? የዚህ ዓለም ገዢ ማን ነው? ሰይጣን አይደል እንዴ? ማቴዎስ 12 መጨረሻ ላይ ተጠርጎ አጊጦ ሲያገኘው እኮ በእስራኤል ቤት ውስጥ እኮ ከሱ የከፉ 7 አጋንንትን ይዞ ገብቷል እኮ። በእነሱ መሃል እኮ ነው ጋኔኑ ያለው። እንዳይባሉ ይሆናል ጋኔን አለብህ። እንደዚህ ነው። መገረም የለብንም። ኢየሱስ ተብሏል አይደል እንዴ? ዘመዶቹ እኮ አበደ ብለውታል። ምላሹ እንደዚህ ነው የሚሆነው። ነቀፋ ነው። በቃ በዚች ዓለም ያለን ስፍራ ይሄ ነው። ስራውን እንገልጥበታለን፣ እውነትን እንገልጣለን፣ ብርሃንን እናሳያለን፣ ሰማያዊውን ነገር እናስተዋውቃለን፣ ኢየሱስን እናከብረዋለና ዓለም የገፋችውን ከፍ ከፍ እናደርጋለን። ስለዚህ በዚች ዓለም ጭብጨባ አትጠብቁ። ስድብና ነቀፋ በደስታ እንቀበለው። ወደ ክብራችን የሚወስደን መንገድ ነው። ጌታ ኢየሱስ ክርስቶስ በዚህ ወቅት ራሱን ያስቀመጠበት ስፍራ በዚች ዓለም ላይ እንዲህ ነው። የጌታ ጸጋና ሰላም ይብዛላችሁ። በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እነሆ የእግዚአብሔር በግ በመስቀል ላይ፣ እነሆ የእግዚአብሔር በግ በመስቀል ላይ እኛን ለመቤዠት ሲፈስ ክቡር ደሙ
ገስጸሃል ክቡር ነፍስህ